በ2018 በጀት ዓመት 3 ወራት ውስጥ ብቻ 764 ኢትዮጵያውያንና 96 የውጭ ሀገራት ዜጎች በማጭበርበር ድርጊት ተይዘው ጉዳያቸው በሕግ እንዲታይ መደረጉን የኢሚግሬሽንና የዜግነት አገልግሎት አስታውቋል። በዚሁ ጊዜ ውስጥ በህገወጥ መንገድ ከሀገር ለመውጣትና ወደ ሀገር ለመግባት ሙከራ ያደረጉ ከ16000 በላይ ኢትዮጵያውያንና የውጭ ዜጎች ላይ ቁጥጥር መደረጉን ያሳወቀው የአገልግሎት መስሪያ ቤቱ ከነዚህ ውስጥ 3000 ያክሉ የውጭ ዜጎች መሆናቸውን ጠቁሟል። ኢትዮጵያዊ ሳይሆኑ የኢትዮጵያ ፓስፖርት ያላቸው በቀን በአማካይ 5 ሰዎችን እያገኘ መሆኑንም ተናግሯል። አቤል አበበ 545000 ፓስፖርት አትሞ በማከፋፈል ከፍተኛ ውጤት ስለምታዩትና ስለሌሎችም ጉዳዮች የተነገረበትን መድረክ እንደሚከተለው አሰናድቶታል። ፓስፖርትን ጨምሮ 10 ያክል የጉዞ ሰነዶችን እያዘጋጀ ለዜጎች የሚያቀርበው የኢሚግሬሽንና ዜግነት ጉዳዮች አገልግሎት በ2018 በጀት ዓመት 3 ወራት ውስጥ ከአምናው በ178000 ብልጫ ያለው 545000 ፓስፖርት አትሞ ማሰራጨቱን አሳውቋል። በእነዚህ 3 ወራት ውስጥ በሚሰጣቸው ጠቅላላ አገልግሎቶች ከ895000 በላይ ሰነዶችን ማተሙን ያሳወቀው አገልግሎት መስሪያ ቤቱ 2.2 ሚሊዮን ከሀገር የወጡና ወደ ሀገር የገቡ ተጓዦችንም ማስተናገዱን በሪፖርቱ ላይ ጠቅሷል። ሌሎችም ዝርዝር ጉዳዮች በቀረቡበት በዚህ ሪፖርት ላይ የሕዝብ እንደራሴዎች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ካነሳቸው ጥያቄዎች አንዱ አዲሱን የኤሌክትሮኒክ ፓስፖርት የሚያወጡ ግለሰቦች ኦንላይን እናስመዘግባለን በሚሉ የመሃል ሰዎች ከ10 እስከ 15000 ብር እየተበሉ ናቸው የሚለው ነው። 35 ግለሰቦች እና እንደዚሁም 5 ቤቶች የታሸጉ መሆኑን የሚያሳይ ነው። ይህ በህገ ወጥ መንገድ በተለይ ኦንላይን ያስቸኳይ ፓስፖርት ኦንላይን ሰርቪስ እንሰጣለን፣ ኦንላይን እንሞላለን እያሉ በማይሆን መንገድ ወይም ደግሞ አግባብ ባልሆነ መንገድ አገልግሎቱን እንሰጣለን እያሉ ሰዎችን የሚያጭበረብሩትን ግለሰቦች በቁጥጥር ስር ያዋለበትን ነው። እኛ የወከልነው አንድም ተቋም የለም ማለት ነው። ኦንላይን ሙላልኝ ብለን የወከልነው አንድም ተቋም የለም። ነገር ግን ኦንላይን ለመሙላት ሲያስቸግራቸው የዲጂታል ሊትሬሲ ችግር ካለባቸው ደግሞ ወደ ተቋሙ መጥቶ የተቋሙ ማህበር ቀደም ክብርት ያነሳቸው ህጋዊ ሰውነት ያለው እሱ እንዲሞላላቸው እናደርጋለን ማለት ነው። አገልግሎት መስሪያ ቤቱ ውጤት አመጣውባቸው ያላቸውን ጉዳዮች በመቶኛ ከዘረዘረ በኋላ ከህዝብ እንደራሴዎቹ ተከታዩ ጥያቄ ተነስቶለት ነበር። የፓስፖርት አገልግሎት 545491 70% አፈጻጸም፣ የቪዛ አገልግሎት 321352 100% አፈጻጸም፣ የትውልደ ኢትዮጵያውያን መታወቂያም እንደዚሁ 11250 100% አፈጻጸም፣ ለውጭ ዜጎች መኖሪያ ፈቃድ መስጠት ጊዜያዊ 5146 ቋሚ 15 ድምር 5161 ይሄም 100% አፈጻጸም እንደሆነ ማየት እንችላለን ማለት ነው። እጅግ በጣም የሚያረኩ ቁጥሮች መጥተዋል፣ አይተናል። እኛን ያረከናል። ግን አንድ ሃይፖቴቲካል ጥያቄ ብቻ ጠይቄ ልጨርስ ነው። ይሄንኑ ሪፖርት ከዚህ ከምክር ቤት አዳራሽ አወጥተን ወደ ተገልጋዩ ህብረተሰብ ይዘን ብንቀርብ ሪሊ ይሄኛው ምስል ይኖራል ወይ እናንተን ይመስላል ወይ የሚለውን ነገር እንድታዩ ስለፈለኩ ነው። ህዝብ ጋር ይዘን ብንሄድ እርግጠኛ ናቸው ይሄ ነው ያላችሁት 100% አው ነው መልሱ ማለት ነው። ለአገልግሎቱ የሚጠይቀውን ሰነድ አሟልቶ መጥቶ ግን የተንገላታ አንድም ሰው አታገኙትም። ቅርንጫፍ ጽህፈት ቤቶቹን እንደ አዲስ የማደራጀትና ተጨማሪ 16 ቅርንጫፎችን በማከል በመላ ሀገሪቱ ያለውን የቅርንጫፍ መጠን 28 ማድረሱን ተቋሙ አስታውቋል። የኢሚግሬሽንና የዜግነት አገልግሎት አክሎም በክልሎች የሚቋቋሙት 11 ቅርንጫፎች በአዲስ አበባ ከሚከፈቱት ጋር በቅርቡ ወደ ስራ ሲገቡ የአገልግሎት አሰጣጤ የሚሻሻል ይሆናል ያለው። ሌላው በዚሁ ሪፖርት ላይ ይፋ የተደረገው ደግሞ ህገወጥ ሰነድን በመጠቀም አገልግሎት ለማግኘት ሞክረዋል የተባሉ ኢትዮጵያውያንና የውጭ ሀገራት ዜጎች ጉዳይ ነው። በማጭበርበር የተያዙ ከ3000 በላይ የውጭ ዜጎች መኖራቸውን ማየት እንችላለን። ኢትዮጵያውያን ጨምሮ ወደ 16465 ቁጥጥር ማድረግ ተችሏል ማለት ነው። በአጠቃላይ 764 ኢትዮጵያውያን 96 የውጭ ዜጎች በድምሩ 860 ተይዘው ሲያጭበረብሩ ማለት ነው ተይዘው ጉዳያቸው በህግ እንዲታይ የተደረገበትን እንደ ማሳያ ማየት ይቻላል። በአማካኝ በቀን አሁን 5 የሚያክሉ ኢትዮጵያዊ ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ ዜጎች እናገኛለን። በሪፖርቱ እንዳያችሁት ከ2200 ወደ 8000 ገደማ ያደገ የቁጥጥር ስራ ተሰርቷል ስንል
የውጭ ዜጎች ሐሰተኛ ሰነድ ማይገባቸውን ሰነድ አግባብነት ከሌለው ውጪ እየቆዩ እየሰሩ ያሉትን የሚጨምር ነው ማለት ነው። የኢሚግሬሽንና ዜግነት አገልግሎት በዚህ ዓመት ከያዛቸው እቅዶች መካከል አንዱ ከሚሰጣቸው አገልግሎቶችና ቅጣቶች 60 ቢሊዮን ብር ገቢ መሰብሰብን እንደ ግብ ያስቀመጠ ነው። በዚህ መሰረትም ባለፉት 3 ወራት ብቻ 10 ቢሊዮን ብር መሰብሰቡን ተከትሎ መስሪያ ቤቱ የሚሰጣቸውን አገልግሎቶች ከማሻሻል ይልቅ ገቢ በመሰብሰብ ላይ ያተኮረ አያስመስለውም ወይ የሚል ጥያቄ ከህዝብ እንደራሴዎቹ ተነስቶ ነበር። ፓስፖርት በመስጠት እየሰበሰብን እንዳለን ተደርጎ የሚወሰደው ምልከታ ስህተት ነው። በገቢ ደረጃ ካየን ያምናውንም ያቻምናውንም የ3 ወሩንም ብታዩት ከ75% በላይ ገቢ ከፓስፖርት ውጪ ያሉ አገልግሎቶች የሚሰበሰብ በባለፈው ዓመት 1.3 ሚሊዮን በላይ የውጭ ቱሪስቶች ለተለያየ ዓላማ ኢትዮጵያን ጎብኝተዋል። ምን ማለት ነው? ለቪዛ ይከፍላሉ ማለት ነው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በሰጠው የመደምደሚያ ሐሳብ ተቋሙ ባለፉት 2 ዓመታት የሚታይ መሻሻልን እያመጣ መሆኑን ጠቅሶ ነገር ግን የመደበኛ ፓስፖርት መስጫ ቀንን ለማሳጠር እንዲሁም በአገልግሎቱ ላይ የሚነሱ ቅሬታዎችን ለመፍታት ይበልጥ መስራት እንደሚጠበቅበት አሳስቧል። ቋሚ ኮሚቴው አክሎም በኢትዮጵያ በህገወጥ መንገድ ሲንቀሳቀሱ የተያዙት ከ3000 በላይ የውጭ ዜጎች ጉዳይ ከሀገር ብሔራዊ ደህንነት ጋር ጭምር የሚያያዝ ስለሆነ የማያዳግም እርምጃ እንዲወሰድና የመጡበት ሀገር ጭምር በሚዲያዎች ይፋ እንዲደረግ ጠይቋል።